ገና ልጅ ምናልባት ከአማርኛ ስነ ጽሁፍ ጋር ያስተዋወቁ መጽሐፍቶች ይመስሉኛል። ተግባራዊ ትምህርት ቤት በነበረው ጊዜ የእንግሊዝኛ አስተማሪ ቴክኒክ ኤኮ የተባለ የተማሪዎች ወራዊ መጽሔት የሚባዛ ነው። ለሱ በእንግሊዝኛና በአማርኛ ነው የሚወጣው። ለሱ አዘጋጅ አድርገው ስለመደበኝ ይሄም ስነ ጽሁፍ ልምድ ለማዳበር ጥሩ እድል ሰጥቶኝ ነበረ። በዚህ ጊዜ ለተማሪዎች ጓደኞቼም እንዲሁ ግጥምና ደብዳቤ ጽፍላቸው ነበር። እንዴት ነው በዛን ጊዜ እንዳው ከፍቅረኛ ጋር ተያይዞ ፒያሳ መውጣት ሳይሆን የተለመደው ግጥምና ደብዳቤ መጻፍ ነበር እና እኔ የአማርኛ ችሎታ ስለነበረኝ ጻፍልኝ ይሉኛል እና እኔ ደግሞ ግጥም ጽፍና ወይ ደብዳቤ ጽፍና በአንድ እንቁላል ቁርስ እሸጠዋለሁ። ብዙ ጊዜ እኮ ግጥሙ አዲስ አይሆንም። አብዛኛውን ጊዜ ከበደ ሚካኤል ሮሚዮና ጁሊየት ስም ሁሉ አውጥተን ብቻ እንደው እና እንደዚያ ነገር በዚህ ትንሽ የስነ ጽሁፍ ልምዴን እያዳበርኩ ሄድኩኝ እና እንዳልኩት በአንድ የተወሰነ ወቅት የመጣ ነገር አይደለም የድርሰት መሄዴ እና በጊዜው የተጠራቀሙ የመጡ ዝንባሌዎች ናቸው ማለት እችላለሁ። ግን ከየት ተነሳ ለሚለው አሁንም ጥያቄው ትንሽ አስቸጋሪ የሆነብኝ ስለዚህ ነው። ደራሲነት የተፈጠረ ስጦታ ነው ወይስ ስጦታው የሚዳበርበት ዓለም ነው? እስኪ ለሰው እንደሚያመቸው እንዲህ ነው። እኔ መቼም ስጦታው የሚዳብርበት ሳይሆን እኔ እንደሚመስለኝ ነው። ስጦታው መጀመሪያ መኖር አለበት። መዳበር እኮ የሚችለው ስጦታው ሲኖር ነው መጀመሪያ። ግን ይሄ ስጦታ መውጣት የሚችለው ሲሞከር ነው። ለምሳሌ እኔ ስጦታ ኖሮኝ ያቺ መጀመሪያ ጻፍኳት ጽሁፍ ባትታተም ወይም ጋዜጣ ውስጥ ገብቼ ባልጽፍ እና በዚህም ደግሞ ችሎታ እንዳለኝ ባላውቀው ኖሮ ምናልባት ስጦታው ላይወጣ ይችላል፣ ተደብቆ ይቀራል። ስለዚህ ስጦታው አለ። ግን ይሄ ስጦታ በሙከራ ሲከሰት ከዚያ በኋላ ስታዳብረው እየሰፋ ይሄዳል። በዚያ በነስ ላይ እንደዚህ ነው የሚመስለኝ። ድርሰት ለመጻፍ አመቺው ጊዜ መቼ ነው? እንግዲህ እንደ ሰውና እንደ ጊዜው ይለያል። የመጽሐፍ ጊዜና የመጽሐፍ አይነት ከየሰው ይለያል። አንዳንድ የሚያስደንቁ ታሪኮች አሉ። እንደውም ልንገርህ፣ አንድ ደራሲ ነበረ። ወለል ላይ ተደፍቶ ካልሆነ በስተቀር መጽሐፍ ደስ አይለውም። ተደፍቶ ነው የሚጽፈው እንደዚህ። አንዳንዶች ደግሞ እንደዚሁ ደግሞ መጸዳጃ ቤት ገብቶ የሚጽፉ ማለት ነው። እነዚህ ሁሉ አስደናቂ ልምዶች አሉ። ሌላው ጅዋይ ላይ ካልተቀመጠም አይጽፋልም። እኔ እኮ በአብዛኛው ጠረጴዛ ላይ ነው የምጽፈው። የምጽፍበት ጊዜ ግን ከጊዜ ሊለያይ ይችላል። በፊት ለምሳሌ ከ4 እስከ 6 ጽፍ ነበር ማታ። አሁን ግን በተለይ ደግሞ የዚህ ሰዓቱ ከተለወጠ ትንሽ እንዲህ ራሴን ከዛ ጋር አያይዘዋለሁ። እንደዚህ ማለት ለምሳሌ በ10 ሰዓት የገባሁ እንደውም እስከ 10 እስከ 11 እስከ 12 አርፋለሁ ወይም በእግሬ ትንሽ እጓዛለሁ። ከዚያ በአንድ ሰዓት እስከ 3 ሰዓት እጽፋለሁ። ከዚያ በኋላ በ11 ነቃለሁ ጠዋት። ግን አንዳንድ ጊዜ ነው እንጂ የምጽፈው አብዛኛውን ጊዜ የምጽፈውን ነው ታሪኩን መዋቅሩን የማስበው በሀሳቤ አሰላስላለሁ ወይም መጽሐፍ አነባለሁ እና እንደዚህ አለ። ሌላ የተለየ ጠባይ ቢኖረኝ በብዕር በኩል በጣም አስቸጋሪ ጠባይ አለኝ። ብዕር ካልሆነ በስክሪፕት መጻፍ አልችልም። በእርሳስማ አልሞክረውም። እሱ አይመጣልኝም። ራሱ አረፍተ ነገሩን አያያዝም። ብዕሩም ትንሽ ለስላሳ ሆኖ ወፈር ብሎ እንዳው መውረድ አለበት እና ይሄ ነው ያጻፍ ልምድ። ለየካቲት መጽሔት ላይ ቀደም ሲል ምንም እንኳን ቁሳዊ አነጋገር ባይሆንም የስነ ጽሁፍ አድባር አንዳንድ ጊዜ ትዘጋለች የሚል አባባል ሰጥተው ነበር። አሁን ደግሞ እዚህ ላይ የሚሉኝ ምንድነው ብዕር ካልሆነ ይላል እና አሁንም ብዕሩን የሚያዙት እርሶ ነው። ያንን እንግዲህ የስነ ጽሁፍ አድባር የምትዘጋውና የምትከፍተው ከብዕሩም ጋር እያያዝ ይሆን? የአድባር ይሄ የልምድ ጉዳይ ነው እንዳልኩ። ለምሳሌ አሁን ወለል ላይ ተደፍቶ የሚጽፈው ለምን እንደሚጽፉ አይገባኝም። ለእኔ እንግዳ ነገር ነው። ግን የብዕሩ እኳ እኔ ስለሚሻክረኝ መሰለኝ ስክሪፕቶ ለምሳሌ መጨቆን አለብኝ። እርሳስ ከሆነ ወረቀቱ ጋር ሲጫጫር ደስ አይለኝም፣ ምልክት ያደርጋል። ብዕር ግን ለስለስ ብሎ ስለሚወርድ ነው መሰለኝ እንጂ የአድባሩ ጉዳይ ማለት አንዳንዴ የአድባር ቁስ አካላዊ ባይሆን ይዘጋል። እንዲሁ አንዳንዴ ሳምንት ሙሉ ምንም ነገር አይታይም። ይሄን እንትለዋል ዘጋብኝ፣ ምን ዘጋብኝ ጽሁፍ አድባር ይሆንልኛል። አቶ ብርሃኑ ድርሰት በሚጽፉበት ወቅት ደስ የሚሰኙበት ጊዜ አሊያም ደግሞ እንደው ብግን ብሎ የሚናደዱበት ሰዓት ይኖራል? እንዲያው ቢኖር መቼ ነው የሚደሰቱትና የሚናደዱት?
መቼም ያው ከስራ ውጤት ጋር የተያዘ ነው። አንዳንድ ጊዜ የታሪኩ መዋቅር እንደው ጥሩ ሙልህ ብሩህ ሆኖ ሲታይ ደስ ይላል። ከወረቀት ላይ ስታሰፍረው እንዳው ሲፈትል ደስ ይላል። ትልቁ ደስታ ደግሞ እንዳው ደህና መጽሐፍ ጻፍኩ ብለህ የመጨረሻውን አረፍተ ነገር ስታስቀምጥ በጣም ትልቅ ደስታ ይሰማኛል። እኔ በበኩሌ የምበግነው ግን አንድ ነገር እጽፋለሁ ብዬ ታሪኩ አልመጣልህ ሲል ወይም ደግሞ ታሪኩን መጥቶልህ አረፍተ ነገሩ አልያያዝ ሲል እና ከሀሳብ ያለው እንደ ወረቀቱ አልሰፍር ሲል ደግሞ ብሽቅ ያደርጋል እና ይሄ ነው አብዛኛውን ጊዜ ከሙያው ጋር ተያዘ ነው።